የኢትዮጵያ ባህር ትራንስፖርት ሎጂስቲክስ በተጠናቀቀው በጀት ዓመት 157.2 ቢሊዮን ብር ገቢ ሰብስቧል። የተቋሙ ዋና ስራ አስፈጻሚ አብዱል በር ሸምሱ የበጀት ዓመቱን አፈጻጸምና የ2019 በጀት ዓመት እቅድን በተመለከተ መግለጫ ሰጥተዋል። በመግለጫቸው በተጠናቀቀው በጀት ዓመት 7.4 ሚሊዮን ሜትሪክ ቶን ጭነት መጓጓዙን አንስተዋል። በዚህም ተቋሙ በበጀት ዓመቱ ከታክስ በፊት ከ28 ቢሊዮን ብር በላይ ትርፍ አግኝቷል። በአመቱ ሙሉ ወደ 7.04 ሚሊዮን ሜትሪክ ቶን የሚያክል ካርጎ ማጓጓዝ ችለናል። ይህም ቀላል አይደለም። ቅድም በነገርኳችሁ በነዳጅ እጥረት ዓለም ላይ በነበረው ፖለቲካ ምክንያት የማጓጓዝ በየቦታው የነበረ ታውቃላችሁ ማዕቀቦች በየቦታው በነበሩ እጥረቶች በተፈጥሮቶች መሀል ላይ በሙሉ ይሄን ሁሉ ተሻግረን ወደ 7.04 ሚሊዮን ሜትሪክ ቶን የሚያክል ካርጎ ማጓጓዝ ችለናል። ይህንንም በማጓጓዝ ደግሞ የተቋሙ ወደ 157.2 ቢሊዮን ብር የሚያክል አመታዊ ገቢ መሰብሰብ የቻለበት አመት ነው። አመታዊ ገቢው ምን ነበረ ሲባል እቅዳችን የነበረው ወደ 144.9 ቢሊዮን ብር ለመሰብሰብ ነበረ እንደ እቅድ ይዘን ወደ ስራ ገብተን የነበረው። ከዛ በአፈጻጸማችንም ቅድም ባልኳቸው ችግሮች ውስጥም ሆነን ወደ 157.2 ቢሊዮን ብር አካባቢ መሰብሰብ የቻልንበት አመት ነው እንደ ገቢ የሰበሰብንበት ነው። ይህም ከእቅዳችን አንጻር ስናየው ወደ 108.5% የሚያክል የእቅዳችን አፈጻጸም ያስመዘገብንበት ሲሆን ከአምናው አንጻር ጋርም ስናየው ወደ በ27.5% ብልጫ ያየንበት አመት ሆኖ አልፏል ማለት ነው። ይሄ ከዚህ ሁሉ ቻሌንጆች እና አሁን ባለንበት ሁኔታ አንጻር ስናየው ሞር ከቮሊዩም ቤዝ ወደ ቫልዩ ቤዝ ያለውን ሁኔታ ነባራዊ ሁኔታውን በማየት ወደ ቫልዩ ቤዝ ያዞርንበት ጊዜ ነው። ይሄም የኮሜርሻል ስራና ነባራዊ ሁኔታዎችን አይቶ ተለዋዋጭ የሆኑ ስርዓቶችን በመከተላችን ይሄንን ማሳካት የቻልንበት ጊዜ ነው ማለት ነው። በበጀት ዓመቱ የመካከለኛው ምስራቅ ግጭትና የነዳጅ ዋጋ ንረት ፈታኝ እንደነበሩ ያነሱት ዋና ስራ አስፈጻሚው ከጭነት ብዛት ይልቅ የተሻለ ገቢ የሚያስገኙ ጭነቶችን በማጓጓዝ ገቢው መገኘቱንም ጠቁመዋል። ከተያዘው አመት ጀምሮ እስከ 2023 ዓ.ም ድረስ ተጨማሪ 16 መርከቦችንና 100,000 ኮንቴነሮችን ወደ ስራ ለማስገባት ታቅዷል። ከዘንድሮ ጀምሮ ደግሞ በ2030 እናሳካለን ብለን ለማሳካት ሰንቀን የገባንበት አመት ነው የሚሆነው ማለት ነው። በዛም ሂደት ስናየው ዋና ፖይንቶችንም ስናያቸው በዋናነት በዚህኛው እስከ 2030 በእኛ 2023 ወይም ደግሞ በፈረንጆች እስከ 2030 ድረስ ትልቁ ነገር ዘንድሮ አይታችሁ ከሆነ ገቢያችን 157 ቢሊዮን ነው። እኛ በ2030 ወይም በ2023 እና 350 ቢሊዮን ብር ገቢ ለማስገባት ነው ፋይናንሻል አናሊሲሳችን የሰራ ነው ማለት ነው። እንዲሁም ደግሞ የውጭ ምንዛሬ እስከ 2 ቢሊዮን ብር የውጭ ምንዛሬ ቀጥታ ለማስገባት ይዘን ይህን ስትራቴጂ በየአመቱ እየቆረስን እናሳካለን ብለን ይዘን ዘንድሮ ጀምረናል ማለት ነው። ዘንድሮ አይታችሁ ከሆነ ያጓጓዝ ነው ወደ 7 ሚሊዮን አካባቢ ሜትሪክ ቶን ነው። ግን ቀጣይ በ2023 ግን ይሄን የምናጓጉዘውን ካርጎ ግን ወደ 18.4 ሚሊዮን ሜትሪክ ቶን ማድረስ አለብን በሚል የምንሰራበት ነው የሚሆነው። እንዲሁም ተጨማሪ 16 መርከቦችን በዚህ 5 አመት ውስጥ ኦን እናደርጋለን ብለን እናስባለን። በተመሳሳይ ለላኪዎች 34,000 ባዶ ኮንቴነሮችን ማቅረብ ተችሏል ብለዋል። የኮንቴነሮችን የወደብ ቆይታም ወደ 5 ቀናት ዝቅ ማድረግ ተችሏል። ዘገባው የባልደረባችን መሳፍንት እያዩ ነው።